ሰላም በሌለበት ምርጫ ማካሄድ ፉሊሽ ነው የሚሆነው። ምርጫ የማይደረግባቸው ተብለው የሚታሰቡ ቦታዎች አሉ። ህወሓት የሚባል አንድ ፓርቲ የትግራይን ህዝብ ሆስቴጅ አድርጎ ስለያዘና ስለዚህ ይሄ አካታችነት ላይ ጥያቄ ያስነሳል። ህወሓትን የምናስወግድበት መንገድ መፈለግ ብቻ ነው። እሱ የነሱ አለመካተት የሚያመጣው ኢፌክት የለም። የህዝብ ተወካዮች ምክር ቤት 547 ወንበሮች አሉት እና ከሱ ውስጥ 275ቱን የያዘ መንግስት መመስረት ይችላል። እኛን ሪኮግናይዝ የሚያደርግ እኛም በአንድነት የሚያኖር ህገ መንግስት መምጣት አለበት ብለን እናምናለን በእኛ በኩል። ጤና ይስጥልኝ ተመልካቾቻችን፣ ይህ ፎርቹን ፖድካስት ነው። በዛሬው ቆይታችን ከኢዜማው መሪ አቶ ኢዮብ መሳፍንት ጋር የምናወራ ይሆናል። በቆይታችን በሰባተኛው ሀገራዊ ምርጫ የፓርቲውን ተሳትፎና የወጣቶችን እንቅስቃሴ እናነሳለን። አብራችሁን ቆዩ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የተመሰረተው በ2011 ዓ.ም ሲሆን ላለፉት 7 ዓመታት በፕሮፌሰር ብርሃኑ ነጋ ሲመራ ቆይቷል። በአሁኑ ወቅት ፓርቲውን በመሪነት እያስተዳደሩ የሚገኙት የ43 ዓመቱ ባለትዳር አቶ ኢዮብ መሳፍንት ናቸው። አቶ ኢዮብ ከሀረማያ ዩኒቨርሲቲ በህግ የትምህርት ክፍል የመጀመሪያ ዲግሪያቸውን ያጠናቀቁ ሲሆን ከዛም በተጨማሪ ማስተርሳቸውን በፖለቲካል ሳይንስ ከኢንዲራ ጋንዲ ናሽናል ኦፕን ዩኒቨርሲቲ እንዲሁም በፒስ ኤንድ ሴኩሪቲ ማስተርሳቸውን ከአዲስ አበባ ዩኒቨርሲቲ አግኝተዋል። በአሁኑ ወቅት በአዲስ አበባና በኦስሎ ዩኒቨርሲቲ ትብብር በሰስቴናብል ዲቨሎፕመንት የፒኤችዲ እጩ ናቸው። አቶ ኢዮብ ከፓርቲው መስረታ ጀምሮ በተለያዩ የስራ ድርሻዎች ሲያገለግሉ ቆይተዋል። እንደምን አረፈዱ አቶ ኢዮብ። ጥሪያችንን አክብረው ስለመጡ በጣም እናመሰግናለን። አሁን እየተቃረበ ላለው 7ኛው ምርጫ የኢዜማ መሪ ሆነው ተሹመዋል። ይሄ ሹመት አሁን የሆነበት የተለየ ምክንያት ካለው መጠየቅ እፈልጋለሁ። በኢዜማ ደንብ መሰረት አንድ የፓርቲ መሪ የሚያገለግለው ለ5 ዓመት ነው። ለአንድ ኤሌክሽን ተርም ነው የሚያገለግለው። whenever ኤሌክሽን ሲቃረብ ኤሌክሽኑ ከመጀመሩ ካምፔኑ ሊጀመር አካባቢ መሪ እንመርጣለን ሁልጊዜም በየ5 ዓመቱ። ግን ፓርቲው ከተመሰረተ እንደምታውቂው ገና 7 ዓመቱ ነው ቅድም እንዳልኩሽ እና አሁን ከኔ በፊት የነበሩት የፓርቲው መሪ ፕሮፌሰር ብርሃኑ ነጋ 7 ዓመት ፓርቲውን መርተዋል። አሁን ግን ኤሌክሽን 10 ዓመት መምራት ይችላሉ። ግን ኤሌክሽን ግማሽ ላይ ነው። ኤሌክሽኑ ከተደረገ የምርጫ ሲዝኑ ግማሽ ላይ ነው የሚሆነው ቅያሬው እሱ የሚሆነው። እሱ ከሚሆን ፓርቲውን የኤሌክሽን ሲዝኑን የምርጫውን ዘመቻም በአዲስ መሪ ቢመራ ይሻላል የሚል አግሪመንት ላይ ስለደረስን ከዛ እቺ ፓርቲው የተመሰረተው ደግሞ ግማሽ የኤሌክሽን ይር ላይ ስለነበረ እሷንም ለማካካስ አዲስ መሪ መምረጥ የተሻለ ነው ብለን ስላሰብን ነው። የህግ ባለሙያ ኖት። የህግ ባለሙያ መሆኑ አሁን ባሉት የፓርቲው ላይ ባሉት ድርሻ ላይ በስራው ላይ ምን አይነት አስተዋጽኦ አድርጓል ብለው ያስባሉ? እንደምታውቂው ብዙ ሀገሮች ላይ ህግ የተማረ ሰው ወደ ፖለቲክስ ትንሽ ቀረብ ይላል። ህግና ፖለቲካ በጣም የሚለያዩ እንትኖች አይደሉም። ግን እንደነገርኩሽ እኔ ደግሞ የህግ ባለሙያ ብቻ አይደለሁም። ፖለቲካም ተምሬያለሁ፣ ሰላምና ደህንነትም ልማትም ምናምን። እሱንም አክቹዋሊ ታርጌትድ ነው። መጀመሪያም ፖለቲከኛ መሆን ስለነበር እቅዴ ከድሮ ጀምሮ ታርጌትድ የሆኑ ትምህርቶችን ነው ለሱ የሚጠቅሙ ብዬ አሰብኳቸውን ነው የተማርኩትና ግን ህግና ፖለቲካ የሚለያዩ ነገሮች አይደሉም። አገር የምትተዳደረው ኖርማሊ በህግ ነው። ህግ ቤዚክ ነው። አንድ ሰው ፖለቲካ ውስጥ የሚገባ ሰው ቢያውቀው ከሚባሉ ሰብጀክት ማተሮች አንዱ ህግ ነው። ለምሳሌ የዩኤስ ፕሬዚደንሻል ኤሌክሽኖችን ብታይ ማጆሪቲ ኦፍ ዩኤስ ፕሬዚደንትስ የህግ ባክግራውንድ ነው ያላቸው። ክርክር መውደድ፣ ንግግር መውደድን፣ ወሬ መውደድ ምናምን ይመስለኛል ወደዛ የሚስበን የህግ ሰዎች። በአሁኑ ሰዓት ከምርጫ እንቅስቃሴው ጋር በተያያዘ ምርጫ የማይደረግባቸው ተብለው የሚታሰቡ ቦታዎች አሉ። ግጭት ያለባቸው፣ የተለያዩ ችግሮች እየተፈጠሩ ያለባቸው አካባቢዎች አሉ። ከነዛ ቦታዎች ጋር በተያያዘ ምርጫ ላይ ይደረግ ይችላል የሚባሉ ነገሮች አሉ። በዛ ጉዳይ ፓርቲው ምን ለማድረግ አስቧል? ምርጫ ላይ ይደረግ ይችላል እነዛ አካባቢዎች ላይ ብቻ ማለት ነው። እንደምታውቂው ሳድሊ አሁን ያለንበት የሀገራችን ሁኔታ በተለያዩ ቦታዎች ላይ ግጭቶች ያሉበት ነው። ጦርነቶች የሚካሄዱባቸው ቦታዎች አሉ። ምርጫና ሰላም ሰማው የማይነጣጠሉ ነገሮች ናቸው። ሰላም በሌለበት ምርጫ ማካሄድ ፉሊሽ ነው የሚሆነው። ግን ደግሞ ሁለተኛ እንትንም ደግሞ አለ። መንግስት ደግሞ መመስረት አለበት፣ መንግስት መኖር አለበት ለአንድ ሀገር። ሰላም ባይኖርም አትሊስት ሰላም ባለባቸው ቦታዎች ማጆሪቲ ኦፍ ፕሌስስ ኢትዮጵያ ውስጥ ሰላም ስላለ ማለት ነው፣ ደህና ስለሆኑ ግጭት ያለባቸው አካባቢዎችን እነሱን ትቶ መንግስት መመስረት ግዴታ ሆኖብናል ሰማው።
ግን እንዳልሽው አንዳንድ ቦታዎች ላይ ለምሳሌ አማራ ክልል ላይ የተወሰኑ ቦታዎች ላይ ትግራይ ክልል ፕሮባብሊ ሙሉ በሙሉ እና ኦሮሚያ በጣም ጥቂት ቦታዎች ላይ ምርጫ የማይደረግባቸው ቦታዎች ይኖራሉ። ግን እንደምታውቂው ኢትዮጵያ የሃውስ ኦፍ ፒፕልስ ሪፕሬዘንታቲቭስ የምንድን ነው የሚባለው የህዝብ ተወካዮች ምክር ቤት 547 ወንበሮች አሉት እና ከሱ ውስጥ 275ቱን የያዘ መንግስት መመስረት ይችላልና ከ275 በላይ ምርጫ ቦታዎች ላይ ኦር አክቹአሊ በጣም ጥቂት ቦታዎች ናቸው የማይካሄድባቸው። ማጆሪቲ ኦፍ ዘ ፕሌስስ ላይ ስለሚካሄድ ምርጫ አይካሄድም የሚለው ማዘናጊያ ተትቶ ምርጫ እንደሚካሄድ አድርገን መስራት አለብን። ስለዚህ ይሄ አካታችነት ላይ ጥያቄ አያስነሳም። የማይደረግባቸው ቦታዎች በቀለም ተለይተው የተቀመጡ ቦታዎች አሉና ሬድ ዞን የተባሉ ቦታዎች አሉ። አካታችነት ላይ ጥያቄ አያስነሳም። ፍሪ ፌር ከተባለ ኤሌክሽኑ የነሱ አለመካተት የሚያመጣው ኢፌክት የለም። ቅድም እንዳልኩሽ ነው። አሁን ለምሳሌ 275 አንድ ፓርቲ ቢያሸንፍ መንግስት ይመሰርታል። ሌሎች 274 ያልመረጡት አሉ ማለት ነው አይደለም? ሶ በሁሉ መመረጥ አይደለም የሚጠበቅበት። አንድ ፓርቲ መንግስት ለመመስረት የሚጠበቅበት ከግማሽ በላይ በሆኑት ላይ መመረጥ ነው። ዳትስ ዲሞክራሲ። ማጆሪቲው ሩል ያደርጋል የሚለው ነው አይደል? ዲሞክራሲ ማለት ሶ በሱ ረገድ አፌክት አያደርገው። በት ስቲል ይሄ ፌዴሬሽን ስለሆነ የኢትዮጵያ የመንግስት ስትራክቸር ፌዴራል የመንግስት አወቃቀር ስለሆነ የምትከተለው ሁሉም የፌዴሬሽኑ አካላት ሪፕሬዘንት ቢደረጉ ነው ትክክለኛ የሚሆነው። ከዛ ረገድ ሪፕሬዘንት የማይደረግ የለም። አሁን ግን ከዚህ በፊት በነበረው በፓስት ኤሌክሽንም ለምሳሌ የትግራይ ክልል ስላልተካሄደ ምርጫው የትግራይ ህዝብ ሪፕሬዘንትድ አይደለም። እንደ ፌዴሬሽን በህዝብ ተወካዮች ምክር ቤት ሪፕሬዘንትድ አይደለም። የነሱ ቮይስ ሰምሃው አልተሰማም የሚል አርጊውመንት መምጣት ይችላል። እሱ የሆነበት እንደምታውቂው በጣም ራሱን የቻለ በጣም ረጅም ስቶሪ ያለው በዋናነት ህወሓት የሚባል አንድ ፓርቲ የትግራይን ህዝብ ሆስቴጅ አድርጎ ስለያዘና ምርጫው ሰምሃው በምፈልገው መልኩ ካልሆነ መካሄድ አይችልም የሚል ቅድመ ሁኔታ በማስቀመጡ ነው። እሱ ሪዞልቭ መደረግ አለበት ብለን እናምናለን። እንደ ኢዜማ የትግራይ ህዝብ ልክ እንደ ኢትዮጵያ የተለያዩ አካባቢዎች ህዝብ ሁሉ ሪፕሬዘንትድ መሆን አለበት፣ ድምፁ መሰማት አለበት፣ በህዝብ ተወካዮች ምክር ቤት እንደራሴዎቹን ማስቀመጥ አለበት ብለን እናምናለን። ለሱ መሰራት አለበት። አልቲሜትሊ ግን አይ ቲንክ እሱን ማድረግ የሚቻለው አሁንም እየተደረገ እንዳለው የትግራይ ህዝብ በህወሓት ብቻ እንደማይወከል ኢንቱ ኮንሲደሬሽን ወስደን ግምት ውስጥ አስገብተን ከሱ ውጪ ምርጫ የሚደረግበትን ወር ህወሓትን የምናስወግድበትን መንገድ መፈለግ ብቻ ነው እሱን ማድረግ የምንችለው ብለን ነው። አሁን ወደ እርሶ ስመጣ ከዚህ በፊት መርጠው ያውቃሉ? አዎ በጣም ከ18 ዓመት ጀምሮ መርጫለሁ። ያኔ ከነበረው ሁኔታ አሁን ያለውን ሲያነጻጽሩት ምን ይመስላል? እኔ ምርጫ የተሳተፍኩት በወያኔ ዘመን ነው፣ በኢህአዴግ ዘመን። በዛን ጊዜ የነበረ በጣም ኤክሰፕት ፎር 1997 ወይ ምርጫ ከሱ ውጪ ባለው በጣም የተፋዘዘ ምርጫ ነበር የሚደረገው። ውጤቱ ቀድሞ የታወቀ ምርጫ ነበር የሚደረገው። በጣም በብዙ አፈና ውስጥ የሚደረግ ምርጫ ነበር። ምርጫ መጣ በተባለ ቁጥር የፖለቲካ ፓርቲዎች ኃላፊዎች፣ አመራሮች ማን ነው የሚታሰረው የሚለውን ነበር ኤክስፔክት የምናደርገው እንጂ እስር እንዳለ ግልጽ ነበር። ህዝብ የሚዋከብበት ነበር። የገዢው ፓርቲ የተለያዩ ካድሬዎች እና በተለይ ደግሞ ይሄ የጸጥታ መዋቅሩን እሱ ስለሆነ የሚዘውረው የነበረው በዛ ሀስል ውስጥ ነበር የሚካሄደው ምርጫ። የአሁኑ ምርጫ በተወሰነ መልኩ ከዛ የተሻለ ነው ኢነሰንስ በተለያዩ ቦታዎች ያለምንም ፍርሃት እንደ ኢዜማ ሰነግረሽ ያለምንም ፍርሃት ቅስቀሳዎችን ማድረግ እንችላለን። ኤክሰፕት ፎር ጦርነት ያለባቸው ግጭት ያለባቸው ቦታዎች ካልሆኑ በቀር የፓርቲ አመራሮች እንታሰራለን የሚል ብዙ ስጋት የለብንም። ሳንፈራ ነው የምንንቀሳቀሰው። ግን ደግሞ ከሱ ያልተላቀቀም ደግሞ የተወሰኑ ነገሮች አሉ። በተለያዩ ቦታዎች አባሎቻችንና ደጋፊዎቻችን ኢንክሉዲንግ ተመራጭ የሆኑ የኢዜማ አባላት እጩ የሆኑ በእጩነት የቀረቡ የኢዜማ አባላት በተለያዩ ቦታዎች ደግሞ ስቲል ይታሰራሉ። አሁንም የታችኛው የመንግስት ካድሬዎች አሁንም
ቀድሞ ከተጣባቸው ችግር የተላቀቁ አይደሉም ሙሉ በሙሉ አሁንም ሀስል መስጠት ይፈልጋሉ። እንደ ትሬት ነው የሚያዩት። ኦፖዚሽን ፖለቲካ ፓርቲዎችን እንደ ስጋት ነው የሚያዩት። ኮምፒት እንደሚያደርግ ሰው ሳይሆን እንደ ጠላት ነው የሚያዩት በተለያዩ ቦታዎች ላይ። ስቲል እስሮች አሉ፣ እንግልቶች አሉ፣ ግን ማግኒቲዩዳቸው በጣም ከበፊቱ የቀነሰ ነው። ከበፊቱ ሌላ የሚሻለው ደግሞ በላይኛው እርከን ያሉ የመንግስት ኃላፊዎች ደግሞ somehow ፖዚቲቭሊ ነው የሚያዩት። ይሄን ነገር አብሮ መስራትን እንደ ፖዚቲቭ ነገር ነው የሚያዩት፣ እንደ ጥሩ ነገር ነው የሚያዩት። እንደ ትሬት ማየታቸው እንደተጠበቀ ሆኖ ግን አትሊስት እንደ ኮምፒታተር ነው ደግሞ የሚያዩን። በሁለት ከፍለን ካየነው በላይኛው የመንግስት ኃላፊዎች ዘንድ ትንሽ የተወሰኑ መሻሻሎች አሉ። በታችኛው እርከን ላይ በጣም ብዙ የሚቀሩ ስራዎች አሉ። አሁንም ዲሞክራሲ ኢትዮጵያ ውስጥ ገና እንጭጭ ነው፣ ገና ለጋ ነውና ኤኒ ታይም ሊሰበር የሚችል እንደሆነ ፍራጃይል እንደሆነ አስበው እሱን በማከለ እሱ በሚመጥን መልኩ እየተሰራ ነው ብለን አናምንም። የተወሰኑ የሚቀሩት ነገሮች አሉ፣ ግን ኢምፕሩቭመንቶች ደግሞ አሉ። እሱን አድሚት ማድረግ ይችላል። አሁን ካነሱት ጋር የተያያዘ ነው የሚሆነው ቀጣዩ ጥያቄ። ከ97 ከነበረው ምርጫ ወዲህ አሁን ላይ ያለው ነገር ትንሽ የተሻለ ነው፣ እንቅስቃሴውም የተሻለ ነው። ኦፍ ኮርስ ጦርነት ካለባቸው ቦታዎች ውጪ ብለውኛል። በኒውስ ሩማችን በጋዜጣችን ከ18 እስከ 30 አመት እድሜ ክልል ውስጥ ያሉ ሰዎች ላይ ሰርቬይ ሰርተን ነበረ እና ከዛ ሰርቬይ ውስጥ 46.5% የሚሆነው ሰው ምርጫ ላይ የመሳተፍ ፍላጎት የለውም እኛ ባደረግነው ሰርቬይ መሰረት። ይሄ ደግሞ የወጣቶች ተሳትፎ ዝቅተኛ እንደሆነ ነው የሚያሳየው። በእርግጥ ትንሽ የሆነ ቦታ ላይ ሊሆን ይችላል የተሰራው ሰርቬው፣ ግን ደግሞ ከ100 ሰው 46.5 ማለት ትልቅ ቁጥር ነው። ሙሉ ለሙሉ አልሳተፍም የሚሉ ሰዎች ናቸው እነዚህ ሰዎች። የወጣቱ ተሳትፎ ዝቅተኛ የሆነበት ምክንያት ምን ይመስሎታል? ወይም ደግሞ ዝቅተኛ አይደለም ብለው የሚያስቡም ከሆነ ቢያስቡ። አይ ቲንክ ኖ አይ አግሪ። በሰርቬው እንደው ቁጥር ላይ ልዩነት ሊኖር ይችላል እንጂ ኢንተረስት ማጣት በተለይ በወጣቱ ዘንድ እንዳለ ለፖለቲክስ ያለው አመለካከት በጣም ዝቅተኛ እንደሆነ፣ በተለይ ምርጫ ላይ መሳተፍ እንትኑ ዝቅተኛ እንደሚሆን በእኛም በኩል የምናያቸው ነገሮች የሚያረጋግጡት ነው የሚሆነው። ግን ላይ ቁጥሩ ላይ ልንለያይ እንችል ይሆናል። ምናልባት 46% በጣም ትንሽ ከፍ ያለ ይመስለኛል ከኛ ኤክስፔክቴሽን። but still ብዙ ምክንያቶች አሉት እሱ ይሄ ወጣቱ ኢንተረስት ያጣበት በጣም በርካታ ምክንያቶች አሉ። የመጀመሪያው አሁን ባለንበት የሶሻል ሚዲያ ዘመን ኢንተርቴይንመንት እያንዳንዱ ግለሰብ በተለይ ወጣቱ እያንዳንዱ ላይ እጁ ላይ ያለ ኢንተርቴይንመንት ኦፕሽን ባለበት ዘመን የአቴንሽን ስፓኑ የወጣቱ ባሉ በጣም በርካታ ሰርቬዮች በጣም በቀነሰበት ዘመን ከዛ ትልልቅ የሆኑ አጀንዳዎች ላይ ናሽናል አጀንዳዎች ላይ ፖለቲካን ጨምሮ ማለት ነው ናሽናል አጀንዳዎች ላይ የመሳተፍ እንትኑ ቢቀንስ የሚገርም አይደለም፣ በጣም ብዙ የሚገርም አይደለም። እሱ ላይ ብቻ አይደለም ግን የቀነሰው። እንደምታውቂው ለምሳሌ የተደረጉ ጥናቶች ንባብ ለምሳሌ ሪዲንግ በጣም ቀንሷል because of the attention span። በፊት የነበሩ ይሄ ሚዲያ ሶርሶች ተቀይረዋል። አሁን ሚዲያ በፊት ይሄ ሜንስትሪም ሚዲያ የምንለው ነበር ዶሚኔት የሚያደርገው፣ አሁን ሶሻል ሚዲያ ነው ዶሚኔት የሚያደርገው። ረዣዥም ነገሮችን የማየት እንትን ምንድነው ኢንትረስት በጣም ቀንሷል። ሎንግ ተርም ፕላኖች በጣም ቀንሰዋል፣ እንደ በፊቱ አይደሉም። የነገና የዛሬን ብቻ ማየት ነው በአብዛኛው ያለው። በጣም በብዙ ልፋት የሚገኝ ሀብትን ከመፈለግ ይልቅ አቋራጭ መንገዶችን ማየት በጣም ጨምሯል። እነዚህ በጥናቶች የተረጋገጡ ነገሮች ናቸው። ፖለቲክሱም ከዛ ጋር የተያያዘ ነው የሚመስለኝ። የመጀመሪያው አንደኛው ሪዝን እንዳልኩሽ በርካታ ሪዝኖች ናቸው የሚኖሩት ብዬ አምናለሁኝ። አንደኛ ይሄንን በሶሻል ሚዲያ ዘመን ከመጣብን ኦቨርኦል ከሆነ አጠቃላይ ከሆነ ችግሮች አንዱ አድርገን መውሰድ እንችላለን። ሁለተኛ ግን የኛ ሀገር ፖለቲካም ለወጣቱ አትራክቲቭ በሆነ መልኩ ተሰርቷል ወይ የሚል ጥያቄ ማንሳት ያስፈልጋል። የኛ ሀገር ፖለቲካ እስከዛሬ በነበረው እድሜው ያሳየን መገዳደል፣ መጠፋፋት፣ ጦርነት፣ ግጭቶች ሞር በሐሳብ ላይ ከማተኮርና ከመከራከር
በዘለለ ፐርሰናል የሆኑ አታኮች ምናምን ናቸው የነበሩት። ይሄ ወጣትን ሰምሃው አትራክት ሊያደርግ ይችላል ብዬ አላስብም። የሆነ ዘመን ነበር 1960ዎቹ አይደል ሁሉም ወጣት ፖለቲክስ ውስጥ አትራክትድ የሆነበት ቢኮዝ ኦፍ አይዲዮሎጂካል ኢንዶክትሪኔሽን ማለት ነው። ይሄ ሶሻሊዝም የሚባል ለሌሎች መታገልን በጣም እንደ ትልቅ ነገር እንደ ቨርቹ ተወስዶ የተካሄደበት ዘመን ነበር። አትራክት የሚያደርገው ወጣቱን እንደዚህ አይነት አይዲያልስ ናቸው ብዬ አስባለሁ። በእኔ በኩል ሀሳቦች ናቸው የተሻለ ሀሳብ የተሻለ ነገር መፍጠር ምናምን ነው እንጂ ኖት ግጭት ምናምን አይመስለኝም። ሁለተኛ የኛ ሀገር የፖለቲካ ተፈጥሮ the nature of politics እዚህ ሀገር ላይ ያለው ነው የሚመስለኝ ሁለተኛው ችግር። እነዚህ ተደራርበው ይመስለኛል አሁን የወጣቱን ኢንተረስት ያጡት። ግን መታሰብ ያለበት what's the alternative ነው። ወጣቱ ይሄ አሁን ያልሽው 46% ያልተሳተፈበት ምርጫ ብናደርግ ኢትዮጵያ ውስጥ የምር የተሻለ የፖለቲካል ኢንቫይሮንመንት የተሻለ ሀገር መስራት እንችላለን ነው ይካልሽኝ ነው? በፍጹም ነው። ያለ ወጣቱ ተሳትፎ ብቻ ሳይሆን ያለ ወጣቱ መሪነት ኢትዮጵያ ውስጥ የሚመጣ ለውጥ ሰስቴይነብል አይሆንም ብዬ ነው የማስበው። ምክንያቱም ወጣት የዛሬ ብቻ ሳይሆን የነገም it's both ያሁንም the present and the future as well. so ሁለቱን አተን ሁለቱ ሳይሳተፉ the present and the future ሳይሳተፍ ፖለቲካም meaningless ነው የሚሆነው። ምክንያቱም ፖለቲካ ነገን መስራት ከሆነ it will be meaningless then. so I don't know እንዴት encourage መደረግ እንዳለበት we're trying በእኛ በኩል ወጣቱን አትራክት የሚያደርጉ ሰማው የቅስቀሳ ሜተዶች ለማድረግ እየሞከርን ያለ ነው። ግን የኛ ብቻ በቂ ነው ብዬ አላስብም። ሚዲያዎች እናንተ መስራት አለባችሁ ብዬ አስባለሁ። እኛም ፖለቲከኞች መስራት አለብን። ከዛ መንግስትም ይሄንን ታርጌት ያደረገ ስራ መስራት አለበት ብዬ አስባለሁ። በእናንተ በኩል የታሰበ ይሄ ነው ስፔሲፊክሊ ያሰብነው እየሞከርን ያለ ነው የምትሉት ነገር አለ? ሶሻል ሚዲያ ላይ ኦፍ ኮርስ እናያለን ወጣቱን አትራክት ለማድረግ። ሶ ኢዜማ ውስጥ ፎርቹኔትሊ ያለው አብዛኛው ሰው ማለት ይቻላል ወጣት ነው። አሁን በነገርሽን እድሜ ሬንጅ ነው ያለ። ከሱ ከ35 የዘለል ነው በጣም ጥቂቶች ነን መሰለኝ። አይ ቲንክ ማጆሪቲ ወጣት ነው። ሶ አሁን ያየሻቸው ለምሳሌ እየሞከርናቸው ያለነው የሶሻል ሚዲያ ካምፔይኖች ምናምን የሚመሩት ሊድ የሚደረጉት በእነዚህ ወጣቶች ነው። ወደ አመራሩም ስትመጪ አሁን ኢዜማ ውስጥ 22 ኤክስኪዩቲቭ ሜምበርስ አሉ፣ የስራ አስፈጻሚ አባላት አሉ። ማጆሪቲው አይ ቲንክ አይ ካን ሴ ማጆሪቲ አትሊስት በአፍሪካ ወጣት ስታንዳርድ ካሰብሽው ማጆሪቲው እዛ ውስጥ እዛ ሬንጅ ውስጥ ነው የሚሆነው። ሶ ሰርክል ኦፍ ኢንፍሉዌንሳችንን እየተጠቀምን ነው ብለን እናስባለን። እንዳልኩሽ ሶሻል ሚዲያን ለመጠቀም እየሞከርን ነው። ገና ብዙ ይቀረናል። ገና ጀማሪ ስለሆንን ኢምፕሩቭ እያደረገ የሚሄድ ነው። ግን እነሱን ኦፕሽኖች ለመጠቀም እየሞከርን ነው። ሶ በፓርቲው በኢዜማ ተቋቁሞ የነበረ የወጣቶች ማሰልጠኛ ነበረ። ሶ ያ ማሰልጠኛ ምን ለውጥ አምጥቷል በወጣቱ ላይ? ፖለቲካል አካዳሚ ብለን አንድ ስታብሊሽ አድርገናል። ካለን ሪሶርስ ላይ በጣም ትልቁን ለሱ አሳይን አድርገን ስታብሊሽ አድርገናል። ሳድሊ ባሰብነው ልክ ፈንክሽናል አልሆነም። በገንዘብ ችግር ምክንያት በገንዘብ እጥረት ምክንያት ያሰብነውን ያህል ፈንክሽናል አልሆነልንም። ግን ተስፋ የምናደርገው ወጣቱ ሰምሃው ምንድነው አፕሊፍት መደረግ አለበት ብለን እናስባለን። ወደ ላይ መምጣት አለበት፣ ኢንካሬጅ መደረግ አለበት፣ ትሬን መደረግ አለበት። ፖለቲካ በስሜት ሳይሆን በእውቀት የሚሰራ ስራ ነው እና እሱ ኢትዮጵያ ውስጥ እንደዛ አይደለም እንጂ አትሊስት ፊሎሶፊካሊ ፖለቲካ ማለት በሳይንስ የሚሰራ ስራ ነውና እሱን የሚያውቁ ወጣቶች እንዲመጡ ወደፊት እንዲመጡ እንፈልጋለን። አመራሩ በአብዛኛው ወጣት እንዲሆን እንፈልጋለን እንደ ኢዜማ። እሱን ለማድረግ አካዳሚው ይጠቅመናል ብለን እናስባለን። ግን እስካሁን ባለው ሂደት ገና ነው፣ በጣም ገና ብዙ ይቀረናል። እንዳልኩሽ በገንዘብ እጥረት ምክንያት ረጅም ርቀት አልሄድንበትም። ፊው ባችስ ብቻ ነው ያሰለጠነው። ምርጫውን ቢያሸንፉ በህገ መንግስቱ ላይ ያሉ አንቀጾች አሉ። የትኞቹ አንቀጾችን ማሻሻል ወይ መቀየር ያስባሉ? የህገ መንግስት ማሻሻያ ከኢዜማ አጀንዳዎች ሜጀር አጀንዳዎች አንዱ ነው።
አሁን ያለው ህገ መንግስት 30 ምናምን ዓመት ሆኖታል ከተረቀቀ ከተሰራ። የዛን ጊዜ የነበረው የዓለም ሁኔታ የኢትዮጵያ ሀገር አቀፍ ሁኔታ እና አሁን ያለው ኮምፕሊትሊ የተለያዩ ናቸው በብዙ አስፔክትስ። ሁለተኛ ደግሞ የዛን ጊዜ ኮንስቲቱሽኑ ህገ መንግስቱ ሲረቀቅ የነበረ አይዲዮሎጂ አለ። ይሄ በተለይ ብሔርን መሰረት ያደረገ ፖለቲካ ቤዚክ ነው ብለው በሚያስቡ ሰዎች የተረቀቀ ህገ መንግስት ነው። በእኛ እምነት ለብዙ ግጭቶቻችን በተለይ በተለያዩ ብሔሮች በተለያዩ አይደንቲቲዎች መካከል ለሚኖሩ ግጭቶቻችን ሜጀር ኮዙ ህገ መንግስቱ ነው ብለን ነው የምናምነው። ህገ መንግስቱ the whole spirit of the constitution መንፈሱ አጠቃላይ መንፈሱ እንትን ነው ልዩነት ላይ ፎከስ ያደረገ ነው rather than የአንድ ሀገር ልጆች መሆናችንን ከማሳየት ይልቅ አንድ ሀገር ውስጥ ያሉንን ልዩነቶች ላይ ካፒታላይዝ የሚያደርግ ነው። እንዳልኩሽ በዘር ፖለቲካ በብሔር ፖለቲካ ላይ የተመሰረተ ነው። ሶ እሱ መቀየር አለበት ብለን እናምናለን። the whole idea of a constitution is bringing people together ወደ አንድነት ማምጣት ነው እንጂ ማለያየት አይደለም የህገ መንግስት ዓላማ። the same thing with the federalism ዋና ዓላማው የተለያየ አይደንቲቲ ያላቸውን እንትኖች በአንድነት ማምጣት ነው። it's a social contract በጋራ የሚዋዋሉት ውል ነው ህገ መንግስት ማለት። አሁን ያለው ህገ መንግስት እሱን አያሟላም በጣም በብዙ አስፔክትስ። ግን እሱ ማለት ግን ህገ መንግስቱ ሙሉ በሙሉ ችግር አለበትና ላይክ ሙሉ በሙሉ ተቀዶ መጣል አለበት ማለት አይደለም። ውስጡ ደግሞ በጣም ጥሩ የሆኑ ኢንተርናሽናል ስታንዳርድ የሚያሟሉ ለምሳሌ ሂውመን ራይትስ አርቲክልስ አሉ። ፕራክቲካሊቲው እንደተጠበቀ ሆኖ አለመተግበሩ እንደተጠበቀ ሆኖ ግን ሂውመን ራይትስ መጠበቅ እንዳለበት የሚያሳይ ለምሳሌ ሴቶች መብት ላይ የተቀመጡ አንቀጾች አሉት። በዓለም አቀፍ ህግ መሰረት የተቀመጡ የኢንዲቪጁዋል ራይትስ ላይ የግለሰቦች መብቶች ላይ የሚያስቀምጣቸው ሂውመን ራይትስን በተመለከተ የሚያስቀምጣቸው ጥሩ የምንላቸው አንቀጾች አሉት። ሶ እነሱን ኪፕ አድርገን ከሱ ውጭ ያሉትን ከመግቢያው ጀምሮ ህገ መንግስቱ የኢትዮጵያን ባለቤትነት ኦቨርኦል የሚሰጠው ለብሔር ብሔረሰቦችና ህዝቦች ነው። ኢንዲቪጁዋል ሲቲዝንስ እንደኔ ያሉ ለምሳሌ እንደኔ ያሉ ብሔር የሌላቸው በጣም በርካታ ኢትዮጵያውያን አሉ። ኦር ከ2-3 ብሔር የተገኙ ኢትዮጵያውያን አሉ። እነሱን አይደንቲፋይ አያደርግም ህገ መንግስቱ። ግለሰብን አይደንቲፋይ አያደርግም። እኔ እንዳልኩሽ በግሌ በብሔር አላምንም። ብሔር የለኝም ብትጠይቂኝና እኔን እንደ ኢዮብ ሪኮግናይዝ አያደርገኝም ህገ መንግስቱ አንለስ መርጬ ሚኒ ማኒሞ ብዬ የሆነ አንድ ብሔር ውስጥ ራሴን ካልከተትኩ በቀር ሪኮግናይዝ አያደርገኝም። ሉዓላዊነትን የሚሰጠው የአገር ሉዓላዊነትን ሶቨርኒቲን የሚሰጠው አሁንም ለብሔር ብሔረሰቦችና ህዝቦች ነው። የመሬት ባለቤትነትን የሚሰጠው አሁንም ለብሔር ብሔረሰቦችና ህዝቦች ነው። and sadly እነዚህ ብሔር ብሔረሰቦችና ህዝቦች ማን ናቸው ብሎ ዲፋይን አያደርግም ህገ መንግስቱ። ሶ ህገ መንግስቱ ፕሮሞት የሚያደርገው ልዩነትን ነው ቤዚካሊ። እሱ ልዩነት መቀየር አለበት። it should focus on our unity። እኔ አንቺ ከምን ብሔር እንደሆንሽ ሳላቅ ከየት እንደመጣሽ ሳላቅ የት እንደተወለድሽ ሳላቅ ግን ኢትዮጵያውያን ነን ብለን እኔና አንቺ እንደምናስብ ወንድምና እህት እንደሆንን ግለሰቦች እኛን ሪኮግናይዝ የሚያደርግ እኛን በአንድነት የሚያኖር ህገ መንግስት መምጣት አለበት ብለን እናምናለን በእኛ በኩል። ሶ ከህገ መንግስቱ መግቢያ ጀምሮ የሀገር ሉዓላዊነትን ለሲቲዝንስ ለዜጎች መስጠት that's አንቀጽ 8 of the constitution አንቀጽ 8 የህገ መንግስቱ አንቀጽ 8 ማለት ነው። መግቢያው እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚለው እኛ የኢትዮጵያ ህዝብ ብሎ መቀየር አለበት ብለን እናምናለን። የክልል አከላለል እያንዳንዱ ብሔር ወይም ብሔረሰብና ህዝብ whoever they are because constitution define ስለማያደርጋቸው ማንንም ይሁኑ ማን ራሳቸው ክልል የሚሆኑበትን ከዛ ደግሞ አድገው ሲፈልጉ ደግሞ ተገንጥለው ሀገር የሚሆኑበትን አሰራር የሚደነግጉት አንቀጽ 39 አንቀጽ 46 እና 47 of the constitution የፌዴሬሽን ኦር ምንድነው ፌደራል መንግስቱንና ክልል መንግስታትን ሞር ለክልል መንግስታት ስልጣን የሚሰጠውን የህገ መንግስቱን አንቀጽ 54 እነዚህን በሙሉ ማስተካከል አለባቸው ብለን እናምናለን። ኦቨርኦል አይዲያችን በጋራ የሚያኖረን የአንድ ሀገር ህዝብ መሆናችንን ሪኮግናይዝ የሚያደርግ እና እያንዳንዱን ኢንዲቪጁዋል
እያንዳንዱን ግለሰብ በግለሰብነቱ ሪኮግናይዝ የሚያደርግ ህገ መንግስት መሆን አለበት የኢትዮጵያ ህገ መንግስት ብለን ነው የምናምነው። እንደዛ ካሉኛ አይቀር ተፈጻሚነት ላይ አንስተው ነበረ። እነዚህ ነገሮች ከተቀየሩ ተፈጻሚነት ላይ ለውጥ ይኖራል ወይ? አሁን ለምሳሌ ብዙ ህጎች አሉ፣ ቅድም እንደጠቀሱት የሴቶች መብት ላይ ለምሳሌ፣ የግለሰቦች መብት ላይ ለምሳሌ ህጎቹ ሳይኖሩ ቀርተው ሳይሆን ተፈጻሚነት ላይ በጣም ብዙ ችግሮች ስላሉ ነው። ህጎቹ መቀየሩ ተፈጻሚነቱን ጋራንቲ ያደርጋሉ ወይ? የብዙ ሰዎች ጥያቄ የሚሆነው እሱ ይመስለኛል፣ የኔም ጥያቄ ስለሆነ ተፈጻሚነት ላይ ለውጥ የማይኖረው ከሆነ ከኮንስቲቱሽኑ ይሄ ከብሔር ዞር ብሎ ወደ ኢንዲቪጁዋል እንደ ህዝብ እንደ አንድ ግለሰብ እንደ አንድ ዜጋ ላይ የሚያተኩር ከሆነ ተፈጻሚነት ላይስ ምንድነው የሚሰራው? አሁንስ እየተሰራ ያለው ፕሪፓሬሽን ምንድነው? ሁለቱ ልክ ነሽ። ላይክ አንዱ does not guarantee the other። ላይክ ህግ መኖሩ ተፈጻሚነቱን አያረጋግጥም፣ ግን ህጉ ከሌለ ተፈጻሚነት በእርግጠኝነት አይመጣም። የሚቀድመው ህጉን ማውጣት ነው። ከዛኛ ሀገር ለምንድነው ተፈጻሚነት ያጡት ብለሽ ከጠየቅሽኝ ኢንስቲቱሽናላይዜሽን ስለሌለ ነው። እኛ ሀገር ላይ ተቋማት ላይ አይሰራም፣ ግለሰቦች ናቸው ኢንክሉዲንግ ላይክ አመራር የሚሰጡትም አሁንም በፊትም በነበሩት ዘመናት ጠቅላይ ሚኒስቴሮች ናቸው የፈለጉትን የሚያደርጉት። ፈላጭ ቆራጮች በኢትዮጵያ እንትን ባይዘው እሱ እንዲቀየር እንፈልጋለን፣ ፕሬዚደንሻል ሲስተም እንዲኖር እንፈልጋለን በእኛ በኩል። ግን ፈላጭ ቆራጭ የሚሆኑት እነሱ ናቸው። ከግለሰብ አምባገነንነት ወደ ተቋማት ግንባታ መዝለል አለብን፣ መሻገር አለብን ብለን እናምናለን በእኛ በኩል። ይሄን ኢምፕሊሜንቴሽን ፋሲሊቴት የሚያደርጉት ኦር ተፈጻሚነትን የሚያረጋግጡልን ተቋማት ናቸው፣ ግለሰቦች ሳይሆን። እሱን ለማድረግ በእኛ በኩል ዝግጁዎች ነን። እንደ ኢዜማ አሁንም ሜጀር ፕሪንሲፕል በእኛ ፓርቲ ውስጥ የተቋማት ግንባታ የሚለው ነው ሜጀር ፕሪንሲፕል። ተቋማቶቹ ደግሞ ሲገነቡ ከግለሰቦች ተጽዕኖ ከፓርቲ ተጽዕኖ ነፃ በሆነ መልኩ እንዲገነቡ እንፈልጋለን። ያንን ለማድረግ እንሰራለን። ብንመረጥ እሱን እናደርጋለን እንደ ኢዜማ። ጋራንቲ የሚያደርግልን ሁለቱም ነው፣ በጋራ ነው ህግ መኖሩ እና ህጉን ደግሞ የሚያስከብሩ ተቋማት መኖራቸው ነው። ስለዚህ ህግ ተፈጻሚነቱ ህጉ ሲስተካከል ነው። ህጉ መስተካከል አለበት። ኮዝ የምታስፈጽሙ ያለዛ ይሄን የተንጋደደ የተሻፈፈ ህግ ነው የሚሆነው። ህጉ ስትሬት መሆን አለበት፣ ትክክለኛ ህግ መውጣት አለበት። እሱን የሚያስፈጽሙ ተቋማት ደግሞ መኖር አለባቸው። በአሁኑ ምርጫ ባያሸንፉ፣ ፔሲሚስት ለመሆን አይደለም በዚህ አጋጣሚ፣ በምርጫው ባያሸንፉ ካሸነፈው ፓርቲ ጋር ከዚህ በፊት እንደሚደረገው በትይዩ ካቢኔ ለመስራት ፈቃደኛ ኖት ወይ? ከዛ ደግሞ ኦፍ ኮርስ መልሶ ላይ የተመሰረተ ነው የሚሆነው። ለፓርቲው ምን ማለት ነው የሚሆነው? ምን አይነት ኢሜጅ ነው የሚኖረው ፓርቲው ከዛ በኋላ? ከኢዜማ ቤዚክ ቴኔትሶች መካከል አንደኛው በትብብር መስራት ነው። እኛ ሀገር ላይ ፖለቲካ እስካሁን የመጣበት መንገድ አንዱን ኦፖዚሽኑ ገዢው ኦፖዚሽኖች ደግሞ እርስ በርስ በጠላትነት የሚተያዩበት አካሄድ ነው ያለው። ለበርካታ ግጭቶች መንስኤ የሆነውም አንድ አይነት ሀሳብ እየኖራቸው እንኳን ለምሳሌ 60ዎቹን ትውልድ ብታይ ሁሉም በሶሻሊዝም የቆረብነን ባይ ናቸው። ሁሉም በሶሻሊዝም ነው የሚምሉት የሚገዘቱት፣ ግን በጠላትነት ነበር የሚተያዩት። አንድ አይነት ሀሳብ ኖሯቸው አንድ አይነት አይዲዮሎጂ ኖሯቸው በጠላትነት just because they are opposition ገዢና ተቃዋሚ ፓርቲ ስለሆኑ ብቻ ማለት ነው። እሱ አካሄድ ለሀገር ይጠቅማል ብለን አናስብም። እንደ በኢዜማ እምነት አንድ ሀገር ነው ያለን። ሁላችንም የተለያየ ሀሳብ ሊኖረን ይችላል፣ በሀሳብ ልንለያይ እንችላለን፣ በሀሳብ ልንከራከር ልንፎካከር እንችላለን፣ ግን አንድ ሀገር ነው ያለን እና አልቲሜት አላማችን ደግሞ ሁላችን ፖለቲካ ፓርቲዎች የምንለው ይሄን ሀገር ኦር ዜጎቻችን የተሻለ ኑሮ እንዲኖሩ ማድረግ ነው አላማችን ነው የምንለው አይደል? እሱ አላማ አንድ እስከሆነ በሚያስተባብሩን ነገሮች ላይ አብረን እየሰራን በጋራ እየሰራን በሚያፎካክሩን ነገሮች ላይ ደግሞ ለህዝብ ሀሳባችንን እየሸጥን የተመረጠው እየቀጠለ መሄድ አለበት ብለን ነው የምናምነው በእኛ በኩል። ሀገራዊ በሆኑ ጉዳዮች ላይ በሙሉ ለህዝብ ይጠቅማል ብለን በምናስባቸው ጉዳዮች ላይ በሙሉ እየተከሄደበት ያለው መንገድ ትክክል ነው ብለን በምናስባቸው መንገዶች ሁሉ ከማንኛውም ኃይል ጋር ኢንክሉዲንግ ከገዢው ፓርቲ ጋር ሌሎች ተፎካካሪ ፓርቲዎች በትብብር በጋራ የምንሰራበት ጉዳይ ነው። የሀገር ኢንተረስት ብሔራዊ ጥቅም የምንለው ጉዳይ
ከሁሉም አካላት ጋር ኢትዮጵያን ከሚወዱና ለኢትዮጵያ መልካም ከሚያስቡ አካላት በሙሉ ጋር በጋራ የምንሰራበት ነው የሚሆነው። እስካሁንም የሄድንበት መንገድ እሱ ነው። ወደፊት የምንቀጥለው በዛው ነው። ልዩነቶች አሉን ብለን በምናስባቸው ደግሞ ኦር እየተሰራ ያለው ነገር ትክክል አይደለም ብለን በምናስብበት በማንኛውም ጊዜ ደግሞ ያለምንም ርህራሄ ትችቶችን እየሰጠን መታረም ያለባቸውን ነገሮች እየጠቆምን አልታረም ካሉ ደግሞ ለህዝብ እያሳወቅን በህዝብ ተመርጠን ስልጣን የምንይዝበትን መንገድ የምናመቻችበት ነው የሚሆነው። ቅድም ያልሽው የትይዩ ካቢኔ ኮንሰፕትም ከዚህ ጋር የተያያዘ ነው። ትይዩ ካቢኔው የሚሰራው በዋናነት እያንዳንዱን የመንግስት ሚኒስቴር መስሪያ ቤቶች ሻዶ በማድረግ እነሱ የሚሰሩትን ስራ በመከተል እና በማየት በመገምገም ትክክል ያልሆኑትን የሚታረሙበትን መንገድ በመጠቆም በማሳየት እና ደግሞ ልዩነቶቻችንን ለህዝብ በማሳየት በህዝብ ተቀባይነት ማግኘት እንድንችል ማስቻል ነው የትይዩ ካቢኔው ስራ። አሁንም አጠናክረን የምንሄድበት ነው የሚሆነው። በፊት ከነበረው እንዲያውም የተሻለ አጠናክረን እንሄድበታለን ብለን ነው የምናስበው። በትብብር መስራትን በተመለከተም ይሄ ነው እምነታችን። ለብሔራዊ ጥቅም ለሀገር እስከጠቀመ ለህዝብ እስከጠቀመ ድረስ ከማንኛውም ኃይል ጋር በትብብር የምንሰራ ነው የሚሆነው። ፓርቲውን ወክለው ነው እስካሁን ሲያወሩ የነበረው። ራስዎን ወክለው እንደ አቶ ኢዮብ መሳፍንት ፐርሰናል ካላቸው አመለካከት ጋር እና ከፓርቲው ጋር ያለውን ነገር እንዴት ነው የሚያስታርቁት? እርስዎ በራስዎም ያሉት ቢሊፍ አለ አይደል? ከፓርቲው ጋር የሚጣረስ የሆነቦት ወይ የተጋጨቦት የእርስዎ የግል አመለካከት ሆኖ ፓርቲው ግን እየሄደ ያለበት አካሄድ ሆኖ የተጣረሰቦት ነገር ነበረ ወይ? እንዴት ነው እስካሁን የለም። የሚገርምሽ ላይክ ሜቢ ፓርቲው ሊደርሺፕ ላይም ስላለሁኝ የሚወሰኑ እያንዳንዱ ውሳኔዎች ላይ ላይክ አይ ሃድ አ ቮት እንደ ግለሰብ አንድም ቢሆን ድምፅ አለኝ። ሌሎቹን የማሳመን እድል ነበረኝ። ሌሎቹ የሚናገሩትም ደግሞ የማመን እኔ የተሳሳትኩ ከሆንኩ የማመን እሱ ሊደርሺፕ ላይ ስለነበርኩ የተወሰኑ ውሳኔዎች ላይ አምኜባቸውን የወሰንኩት እስካሁን whatever was decided የተወሰኑትን በሙሉ አምኜባቸውን የወሰንኩት እስካሁን የለም። ግን ኢዜማ ውስጥ የዲሞክራሲ የሚባለውን ነገር ፕራክቲካሊ ላይክ ስልጣን ይዘን ምን ተገብረው ሳይሆን አሁን ፓርቲ እያለን ገና ስልጣን ሳይኖረን ልንሰራበት የሚገባ ነው ብለን ስለምናምን እያንዳንዱ ነገር የሚወሰነው በድምጽ ብልጫ ነው። when you decide to be a party animal የፖለቲካ ፓርቲ ውስጥ መግባት ስታስቢ የምትወስኘው አንደኛ ነገር ድንገት እኔ ያልኩት ነገር እንኳን ባይሆን በማጆሪቲ ውስጥ ከተወሰነ ድረስ then እሱን ኢምፕሊመንት የማድረግ ግዴታ ውስጥ ነው የምትገቢው ማለት ነው። እስካሁን አላጋጠመኝም፣ ወደፊትም እንዳያጋጥመኝ እጸልያለሁ። ግን ካጋጠመ የሚሆነው እንደሱ ነው። በማጆሪቲ በወሰነው መገዛት ነው። that's democracy። የመጨረሻ ጥያቄ ነው። 30 ሰከንድ ቢሰጡት ቅድም የጠቀስኩት ቁጥር አለ 46% የሚባለው ምናልባት በድጋሚ ቢሰራ ሰርቬው ቁጥሩ ሊቀየር ይችላል። ከዛ በላይም ከዛ በታችም ሊሆን ይችላል። ነገር ግን ምርጫ ላይ ላለመሳተፍ የወሰኑ ሰዎች አሉ። ለነዛ ሰዎች ምን ቢናገሩ? ፖለቲካ የሚባለው ነገር የዴይ ቱ ዴይ ላይፋችን ላይ ውሳኔ የሚሰጥ አካል ነው። ፖለቲከኛ ማለት ወይም ሀገርን እንዲያስተዳድር የሚመረጥ ሰው ማለት እያንዳንዱ የዕለት ተዕለት ህይወታችን ላይ ውሳኔ የሚሰጥ አካል ነው። the quality of the air we breathe ምንድነው ምን ተነፍሰው አየር ኳሊቲ እንኳን የሚወሰነው በእነዚህ አካላት ነው። በሰላም ወጥተን መግባታችን የሚወሰነው በእነዚህ አካላት ነው። የምንበላው ምግብ ኳሊቲ ሳይቀር የሚወሰነው በእነዚህ አካላት ነው። የምንኖረው ላይፍ ኳሊቲ የሚወሰነው በእነዚህ አካላት ነው። ሶ ፖለቲካን አቮይድ በማድረግ ወይም ደግሞ ምንድነው የሚባለው በማኩረፍ የምታመጪው ለውጥ የለም፣ የሚመጣ ለውጥ የለም። በመሳተፍ እኛ የምንፈልገው እኛ የመረጥነው እንዲመረጥና ስልጣን እንዲይዝ ኦር የተሻለ ሐሳብ ያለው የነገ ህይወቴን የተሻለ ላይ ያደርግልኛል የምንለው አካል እንዲመረጥ የበኩላችንን አስተዋጽኦ መወጣት ነው እንጂ መፍትሄው በማኩረፍ መፍትሄ አይመጣም። ባይ ዘ ወይ አለመምረጥ ራሱ መምረጥ ነው። ሳትመርጪ ስትቀሪ ሌሎች በመረጡት ለመተዳደር መርጠሻል ማለት ነው። ዲሳይድ አድርገሻል ማለት ነው። አለመምረጥ አሁን ያለው ነገር እንዲቀጥል ተስማምተሻል ማለት ነው።
ሶ የምጠይቃቸው አሁን ባለው ደስተኛ ናቸው? አሁን ያለው እንዲቀጥል ይፈልጋሉ? አሁን ያለው የኑሮ ሁኔታ፣ አሁን ያለው የኑሮ ጫና፣ አሁን ያለው የኑሮ ውድነት፣ አሁን ያለው ግጭት፣ አሁን ያለው ጦርነት፣ አሁን ያለው ከአዲስ አበባ ውጪ ትራቭል ያለ ማድረግ ሁኔታ እንዲቀጥል ይፈልጋሉ ወይ ነው ጥያቄ። እሱን እንዲቀጥል የሚፈልጉ ከሆነ አይምረጡ። እሱ እንዲለወጥ የሚፈልጉ ከሆነ ግን the only way እሱን ለመለወጥ የሚችሉት በመምረጥ ነው። ማንንም ይምረጡ፣ ነሰሰሊ ዜማ ብቻ ሳይሆን እነሱ የተሻለ ነው የነገ ህይወቴን የተሻለ ያደርጋል የሚለውን መምረጥ is the only option ያለው ብቸኛ አማራጭ። እሺ እንደዛ ከሆነ ጥያቄ ስለፈጠረብኝ ነው። ከፓርቲዎች ሲወዳደሩ የሚገቡት ቃል አለ። አሁን ለምሳሌ የኑሮ ውድነት፣ የግጭቶች ጉዳይ፣ ከቦታ ቦታ እንደ ልብ መንቀሳቀስ አለመቻል፣ እነዚህ ነገሮች ኳሊቲ ኦፍ ላይፍ መጀመሪያ ላይ ከሚባለው ነገር ባለፈ ኢምፕራክቲስ ስናየው በጣም የተራራቀ ነው የሚሆነው ብዙ ጊዜ። አሁን ለምሳሌ አሁን ላይ ያለው የኳሊቲ ኦፍ ላይፍ መንቀሳቀስ አለመቻል እንዳሉት ቅድም ምናልባት ጋራንቲ ላይ ያደርግ ይችላል፣ ግን ደግሞ መሬት ላይ የወረደ ተጨባጭ የሆነ ልናይ የምንችለው ነገር ምንድነው? ሲቀጥል ደግሞ አሁን ላይ ምናልባት ወጣቱ ምርጫ ላይ ላለመሳተፍ የወሰነበት አንዱ ምክንያት ብዙ እንቅስቃሴ እየታየ አይደለም። በጣም ዲም የሆነ ነገር ነው ያለው። በብዙ ቦታዎች ላይ አንድ የሚሰሙ ነገሮች የሉም። አንድ እሱ አለ። ሲቀጥል ደግሞ እንዳሉት የሰው አቴንሽን ስፓን በጣም ትንሽ ነው። የለም በሚባል ደረጃ በጣም ትንሽ ነው፣ ወርዷል በጣም። ትኩረት የምንሰጣቸው ነገሮች ሞር ሶሻል ሚዲያ ላይ ትኩረት ያደረጉ ናቸው። እንዴት ነው አሁን ላይ ያለው ወጣት ለመምረጥ የሚመረጡ ነገሮች መኖር አለባቸው አይደል? ምኑን ከምኑ አወዳድሮ ነው ሊመርጥ የሚችለው? አይ ቲንክ ኦብዘርቭ ካደረግሽ በደንብ የምር ለመምረጥ ስትወስኝ አንደኛ የምታደርጊው ማንን ልምረጥ የሚለውን ማየት ነው አይደል? እሱን የምታደርጊባቸው በጣም በርካታ ሜዠሮች ይኖሩሻል። የራስሽ የፓርቲዎቹን ፕሮግራም እና ሊሰሩ የሚያስቡትን መስማት፣ የሁሉንም መስማት እና የተሻለው ይሄ ነው የሚለውን መውሰድ። ከሱ ውጪ ደግሞ ላይክ አሁን ለምሳሌ የጸጥታ ሁኔታን አሻሽላለሁ ብቻ ሳይሆን እኔ ማለት ያለብኝ በምን መልኩ አሻሽለዋለሁ እንዴት የሚለውን እናገራለሁ አይደለም? እሱን ኢቫሉዌት ማድረግ በጣም ቀላል ይመስለኛል። ለምሳሌ እንደ ኢዜማ አሁን ላሉብን በርካታ ግጭቶች መንስኤው የብሔር ፖለቲካ ነው። እሱም በዜግነት ፖለቲካ እንቀይራለን። የዜግነት ፖለቲካ የሚያመጣልን በልዩነት በዳይቨርሲቲ የተዋብን ግን አንድ ህዝብ ነን እና እንደ አንድ ህዝብ ነው መኖር ያለብን ብለን እናምናለን። ይሄን እናደርጋለን ብለን ቃል እንገባለን አይደለም? እሱን ይመዝኑታል። አንደኛው ደግሞ ይመጣና ነው የብሔር ፖለቲካ ነው የተሻለው ይላል አይደል? አይተውታል ወጣቶቹ። ላይክ ኢትስ ኖት እንት ብቻ አይደለም፣ ፌሪ ቴል አይደለም፣ በንባብ የሚያዩት ሳይሆን ፕራክቲካሊ ዴይሊ ላይፋቸው ላይ ያዩት ነገር ነው። እሱን ይመዝኑና ይሄ ነው የተሻለው ሀሳብ ብለው ይመርጣሉ። ብናው እሱን መረጡ ማለት ያ ሰውዬ ስልጣን ላይ ሲወጣ እሱን ላይ ተገብረው የሚችልበት እድል አለ። ግን ሁልጊዜ የምትመርጪው ካለሽ አማራጭ ላይ አይደለ እንጂ ዝም ላይክ ምናባዊ የሆነ ነገር ብትመርጪም ለውጥ አታመጪም። ካለሽ አማራጭ ላይ ነው የምትመርጪው። አይ ውድ ራደር እኔ አሁን ብትጠይቂኝ የሚሻለኝ የሚበጀው ይሄ ነው ብዬ የማምንበትን መርጬ ዲስአፖይንትድ መሆን ይሻላል ዛን ላይ ተገብረው ይችል ይሆናል ብዬ ስፔኩሌት አድርጌ ካለ መምረጥ መርጠሽ ከዛ ኮንሲኩዌንሱን ፌስ ማድረግ የተሻለው ኦፕሽን አክቹአሊ ብቸኛው ኦፕሽን ነው። ባለመምረጥ እያደረግሽ ያለሽው ሌሎች በመረጡት ቅድም እንዳልኩሽ ለመተዳደር መወሰን ነው። ሌላ ሰው በመረጠልሽ መተዳደር ይሻልሻል ወይስ አንቺ በመረጥሽ መተዳደር ይሻልሻል የሚለው ላይክ ኦፕሽንም ሚዛን ላይ የሚቀርብም አይመስለኝም በእኔ እምነት። that's my answer። ምናልባት ተጨማሪ ከኢዜማ ፐርፎርማንስ ጋር በተገናኘ ከዚህ በፊት በፓርላማ 3 ወንበሮች ነበሩት። አራት ወንበሮች ነበሩት። ከነበረው እንቅስቃሴ አንፃር ያስመዘገበው ስኬት ምን ሰራ? በአራት ወንበሮች ላይ ምን ሰራ የሚለው ሀሳብ ይሰጥ። ኢዜማ ሲዋቀር መጀመሪያ ያደረግነው ነገር በሁለት ክንፍ እንዲዋቀር ማድረግ ነው። አንደኛ የመንግስት ክንፍ የምንለው፣ ሁለተኛ ደግሞ የፓርቲ ክንፍ የምንለው። የፓርቲው ክንፍ የሚሰራው ዋናነት የፓርቲውን ስትራክቸር ማቆም፣ ፓርቲውን ማጠናከር ላይ ነው ሜጀር ፎከሱ። የመንግስት ክንፍ የምንለው ደግሞ በመንግስት የሚወጡ ህጎችን
ፖሊሲዎችን ምናምን ማዘጋጀት ነው። ቅድም ያልሽው የጠቀስነው ሻዶ ካቢኔ የምንለው የሚሰራው ዋናነት ስራው ይሄ መንግስት ክንፉ ማገዝ ነውና እንደምታውቂው ፓርላማ ትልቁ ስራው ህግ ማውጣት ነው። ህግ አውጪ አካል ነው። ህጎቹ ከመውጣታቸው በፊት ረቂቆቹ ለፓርላማ አባላት ይላኩና አስተያየቶቻቸውን በጽሁፍም ሆነ በፓርላማው ሴሽን ላይ በንግግር እንዲያቀርቡ ይደረጋሉ። በእኛ በኩል ያደረግነው እነዚህ የፓርላማ አባላቶቻችን አራቱም አባላቶቻችን እነዚህ አይነት ህጎች ሲመጡ ማንኛውም የሚወጣ ህግ በረቂቅ ደረጃ ሲመጣ ለሻዶ ካቢኔው ይሰጥና ከተለያዩ አንግሎች ታይቶ እሱ ላይ ያሉን ክሪቲክሶች እናዘጋጃለን። ትክክል የሆኑትን ትክክል እንላለን፣ ስህተት የሆኑትን ደግሞ በዚህ መልኩ ቢታረሙ የሚል አስተያየቶችን እንሰጣለን። የፓርላማ አባሎቻችን ሁሉን ነገር ስለማያውቁ ለምሳሌ ስለ ግብርና ቢወራ እኔ አሁን ግብርና ላይ ብዙ እውቀት ስለሌለኝ የማላውቀው ነገር ስለሚሆን የግብርና ሻዶ ካቢኔው ግን ይህንን ነገር በደንብ አዘጋጅቶ ስለሚሰጠኝ እስካሁን ባደረግናቸው በፓርላማ ውስጥ በነበሩን ፓርቲሲፔሽኖች በእውቀት ላይ የተመሰረተ እያንዳንዱ ሴክተር በደንብ በሚያውቁ ሰዎች የተደገፈ አስተያየቶችን ስንሰጥ ቆይተናል። በሱ መልኩ የተስተካከሉ የተሻሻሉ በጣም በርካታ ነገሮች አሉ። ደግሞ 4 ወንበር ብቻ ስላለንና ይሄን ዲሲዥን ፋይናል ዲሲዥን በእኛ እጅ ላይ ስላልሆነ በሱ ምክንያት ያልተስተካከሉ ያልተደረጉ ማሻሻያዎች ይኖራሉ፣ መቀበል የተገደድናቸው ማለት ነው። በ4 ወንበር ማድረግ የምንችለውን ያህል አድርገናል ብለን እናስባለን። በእያንዳንዱ ህግ ላይ ገንቢ የምንለውን አስተያየት ጠቃሚ ነው ብለን የምናስበውን አስተያየት ሰጥተናል። እንዲሻሻሉ ለማድረግ ጥረቶች አድርገናል። ባሉን መድረኮች ሁሉ ሌሎችን ሎቢ ለማድረግ ሞክረናል። ወደ ተሻለ ሀሳብ እንዲመጡ ኦር ማሻሻያዎች እንዲደረጉ ለማድረግ በ4 የፓርላማ ወንበር you can only do so much አይደል? ትንሽ ነገር ነው ማድረግ የምትችይው። ማድረግ የምንችላትን ግን አድርገናል። in the next parliament either will win the majority seat or ደግሞ አሁን ካለን ቁጥር ይጨምራል። በዛው ልክ እንትናችን ኢንቮልቭመንታችን ይጨምራል ማለት ነው። ለነበረን ቆይታ በጣም አመሰግናለሁ። ከዚህ በኋላም በተለያዩ አጋጣሚዎች ብዙ ነገሮችን እናወራለን ብዬ ተስፋ አደርጋለሁ። በመጨረሻ ማለት ማስተላለፍ የሚፈልጉት ነገር ካለ? አሁን ቀደም የነገርሽኝ 46% ቁጥር ስላሳሰበችኝ እሱ ላይ ነው ማውራት የምፈልገው። ወጣቶች እስከዛሬ ከኖሩት አመት ወደፊት የሚኖሩት ይበልጣል፣ ይረዝማል። አሁን ያለውን ላይፋቸውም ወደፊት የሚኖረውም ላይፋቸውም አሁን በሚመረጡት አካላት ወደዱም ጠሉም ኢንፍሉዌንስድ ይሆናል፣ ውጤት ይኖረዋል። አሁን የሚመረጡት አካላት የሚሰሩት ስራ በተለይ ስፔሲፊካሊ በወጣቶች ህይወት ላይ ዛሬም ወደፊትም ስለሆኑ ማለት ነው ወጣቶች ውጤቱ በጣም ትልቅ ነው የሚሆነው። አለመምረጥ is not an option። ፖለቲክስ ውስጥ አለመሳተፍ is not an option፣ አማራጭ አይደለም ጭራሽ። ወደ ፖለቲካው እንዲጠጉ ወደ ፖለቲክስ ውስጥ እንዲገቡ የሚያምኑበትን ማንኛውንም ፓርቲ ጆይን አድርገው ፖለቲካ እንዲሰሩ ወይም ደግሞ አትሊስት ፖለቲካል ኢንተረስት እንዲኖራቸው ፍላጎቱ እንዲኖራቸው የሚሆነውን ነገር እንዲከታተሉ በምርጫ እንዲሳተፉ ኢንከሬጅ ማድረግ እፈልጋለሁኝ። ለውጥ አይመጣም የሚለው ስጋት በስጋት ብቻ ለውጥ እንዳይመጣ አለመምረጥ ይባስ ለውጥ እንዳይመጣ አሲስት ማድረግ ነውና ለውጥ ሊመጣ ይችላል ከተሳተፍን በሚል ምርጫ ውስጥ እንዲገቡ ካርድ እንዲወስዱ ኦሬዲ ካርድ ስለተጀመረ አሁን ደግሞ በጣም ቀሏል። ካርድ መውሰድ የምርጫ ካርድ መውሰድ ኦንላይን ነው የሚወሰደው፣ 5 ደቂቃ ነው የሚፈጀው። እሷን እንዲያደርጉ አንድ ቀን በሚመርጡት ምርጫ የወደፊት ህይወታቸው በሙሉ ነው ዲሳይድድ የሚሆነውና እንዲመርጡ ኢንከሬጅ ማድረግ እፈልጋለሁ። በጣም አመሰግናለሁ ለነበረን ቆይታ፣ ጊዜውን ስለሰጡን በጣም እናመሰግናለን። በጣም ቴንክ ዩ። Fortune Podcast. Content matters.